ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 27 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በቅናሽ ዋጋ አገልግሎት የሚሰጡ በርካታ ጤና ጣቢያዎች መገንባታቸው ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። በርካታ ቁጥር ያላቸውና ልዩ የጸረ ሽብር ኮማንዶ ኃይሎች ሊሰማሩ መሆኑ ተሰምተዋል። የሚሰማሩበት አካባቢም ተገልጿል። ሙሉ መረጃውን የምናደርሳችሁ ይሆናል። ከባዕድ ነገር ጋር ተቀላቅሎ ለገበያ ሊቀርብ የነበረን ከፍተኛ መጠን ያለው በርበሬ በቁጥጥር ስር መዋሉ ተሰምተዋል። በዝርዝር የምናጋራችሁ ይሆናል። በተደጋጋሚ እየተከሰተ ያለውን የዋጋ አለመረጋጋት ለመቆጣጠር ጥብቅ ቁጥጥር ያስፈልጋል ተብሏል። በዝርዝር የምንነግራችሁ ዜናችን ነው። የተከበራችሁ ተከታታዮቻችን እነዚህና ሌሎች ዜናዎችን ዝርዝር ጉዳዮች እነግራችኋለን። አብራችሁን በመቆየት እንድትከታተሉንም ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ አከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሪም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥኖ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። የአእምሮ ጤና ላይ ብቻ ተኩሮ የሚሰራ ሆስፒታል አይገነባም ተባለ። የአእምሮ ጤና ላይ ብቻ የሚሰራው ብቸኛ የመንግስት ሆስፒታል አማኑኤል ሆስፒታል ሲሆን መንግስት መሰል ሌላ የሕክምና ማዕከል የማቋቋም እቅድ እንደሌለው ተሰምቷል። ይህ ውሳኔ የተሰጠው የአእምሮ ጤና እንደ ማንኛውም የጤና ችግር በመሆኑ በሁሉም የመንግስት ሆስፒታሎች የአእምሮ ጤናን አካቶ እንዲሰራ መንግስት በወሰደው አቅጣጫ መሰረት እንደሆነ የጤና ሚኒስቴር አስታውቀዋል። የአእምሮ ጤና አገልግሎትን የማይሰጥ የመንግስት ሆስፒታል መኖር እንደሌለበት መወሰኑን የገለጹት በሚኒስቴር መስሪያ ቤቱ የአእምሮ ጤና ፕሮግራም ባለሙያ ጀማል ተሾመ ሲሆኑ በፌዴራል ደረጃ ያሉ የመንግስት ሆስፒታሎች አገልግሎቱን እየሰጡ ስለመሆናቸው የጤና ሚኒስቴር ቁጥጥር እያደረገ እንደሚገኝና ሁሉም የአእምሮ ሕክምና በመስጠት ላይ እንደሚገኙ ባለሙያው ተናግረዋል። የመጀመሪያ ደረጃ ሆስፒታሎች ላይ ጉድለት እንዳለ የገለጹት አቶ ጀማል ክልሎች ኃላፊነታቸውን እንዲወጡም አቅጣጫ ይሰጣል ማለታቸውን አራዳ ኤፍኤም ዘግበዋል። በኢትዮጵያ የአእምሮ ህመም በከፍተኛ ቁጥር እየጨመረ ሲሆን ላለፉት 85 ዓመታት አገልግሎት ሲሰጥ በቆየው አማኑኤል ሆስፒታል በአማካይ 500 ታካሚዎች የተመላላሽ ህክምና እንደሚያገኙ መገለጹ ይታወሳል። የአእምሮ ጤና ለሰው ልጅ አጠቃላይ ህልውናና ደህንነት አስፈላጊ ቢሆንም በሚሊዮን የሚቆጠሩ ሰዎች ህክምና ለማግኘት እንቅፋቶችና ተግዳሮቶች እንደሚያጋጥሟቸውም ተገልጿል። የአማኑኤል ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ክብሮም ኃይሌ እንደተናገሩት በዓለማችን ከ7 ሰዎች አንዱ በአእምሮ ጤና ችግር እንደሚሰቃይ መረጃዎች ያመላክታሉ ያሉ ሲሆን ይህም በዓለም 1 ቢሊዮን ሰዎች የችግሩ ሰለባ መሆናቸውን የሚያሳይ ነው ብለዋል። ይህም ከቀላል እስከ ከባድ የአእምሮ ህመምን የሚያጠቃልል ሲሆን በዓለማችን በጭንቀትና በድባቴ ህመም ምክንያት በሚቀንስ አምራችነት የተነሳ በየዓመቱ $1 ትሪሊየን የሚሆን ኪሳራ ያጋጥማል። ይህም ሆኖ የድባቴ ህመም ካላቸው ሰዎች መካከል ህክምና የሚያገኙት ከ9 በመቶ አይበልጡም ያሉት ዶክተር ክብሮም በከፍተኛ የአእምሮ ህመም ወይንም ሳይኮሲስ ከተጠቁ ሰዎች መካከልም ህክምና የሚያገኙት 29 በመቶ የሚሆኑት ብቻ መሆናቸውን ገልጸዋል። በታዳጊ ሀገራት ለጤና ከሚመደበው በጀት ለአእምሮ ጤና የሚመደበው ከ1.4 በመቶ እንደማይበልጥም መረጃዎች ያሳያሉ። በሺዎች የሚቆጠሩ አዳዲስ አቅራቢዎች በኤሌክትሮኒክስ ግዥ ስርዓት ላይ መመዝገባቸው ተሰማ። ባለፉት 3 ወራት ከ3000 በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዥ ስርዓት መመዝገባቸውን የኢፌዴሪ የመንግስት ግዥና ንብረት አስተዳደር ባለስልጣን አስታወቀ። አዳዲስ አቅራቢዎች በኤሌክትሮኒክስ ግዥ ስርዓት በመመዝገብ በጨረታዎች ላይ እንዲሳተፉና የውድድር ስርዓቱን ፍትሐዊ የማድረግ ስራ መሰራቱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ዮናስ ሀበሻ ተናግረዋል። በዚህም መሰረት በመጀመሪያው ሩብ የበጀት ዓመት ከ3000 በላይ
አቅራቢዎች የተመዘገቡ ሲሆን የኤሌክትሮኒክስ ግዥ ስርዓት ትግበራን ወደ ክልሎች ለማውረድ በተደረገው ጥረትም በሩብ ዓመቱ ለድሬዳዋ ከተማ አስተዳደር፣ ለሶማሌ ብሔራዊ ክልላዊ መንግስት፣ ለደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት፣ ለማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስትና ለሌሎች ክልሎችም አስፈላጊውን መሰረተ ልማት የማሟላት ስራ እየተከናወነ እንደሚገኝ ተገልጿል። በዚህ ጊዜ ውስጥ ከተከናወኑ ተግባራትም ደብዳቤን በዲጂታል በመላላክ ከእጅ ንክኪ ነጻ የማድረግ ስራ አንዱ ነው ያሉት አቶ ዮናስ የደብዳቤ ልውጦች ሙሉ በሙሉ ዲጂታላይዝ እንዲሆኑ ማድረግ መቻሉንም ተናግረዋል። ለሳምንታት ተቋርጦ የነበረው የኤሌክትሪክ ኃይል ተመለሰ። የአቢጃታ ሐይቅ ውሃ መሙላትን ተከትሎ ወደ ኮስቲክ ሶዳ ፋብሪካ የሚሄዱ የኤሌክትሪክ ምሰሶዎች በመውደቃቸው ተቋርጦ የነበረው የኃይል አቅርቦት ትላንት መመለሱን በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን ዳይሬክተር አቶ ጣሃ አህመድ አስታወቁ። ዳይሬክተሩ ለ3 ሳምንታት የተቋረጠውን የኤሌክትሪክ ኃይል ለመመለስ የሐይቁ ውሃ ሙሌት ፈተና እንደነበር ተናግረው በአገልግሎቱ ሰራተኞችና በፋብሪካው ትብብር የኃይል መቋረጡ ዘላቂ መፍትሄ ማግኘቱን ገልጸዋል። አክሎም ቀድሞ ወደ ኮስቲክ ሶዳ ፋብሪካ የሚሄደው መስመር በእንጨት ምሰሶ መውደቅ ለተደጋጋሚ ኃይል መቋረጥ ይጋለጥ ነበር ያሉ ሲሆን በዘላቂነት ችግሩን ለመፍታት የእንጨት ምሰሶዎችን በ7 የብረት ምሰሶዎች መተካታቸውንም ተናግረዋል። በአጠቃላይ የኮስቲክ ሶዳ ፋብሪካ ኃይል እንዲያገኝ 600 ሜትር ርዝመት ያለው መስመር ዝርጋታ እንደ አዲስ እንዲሁም 8 ተጨማሪ የእንጨት ምሰሶዎች በድምሩ 15 ምሰሶዎች ተከላ በአገልግሎቱ መከናወኑም ተገልጸዋል። አቶ ጣሃ የቡልቡላ አገልግሎት መስጫ ሰራተኞች ከሳምንት ባነሰ ጊዜ የጥገና ስራውን ማጠናቀቃቸው ገልጸው የውሃውን ጫና ተቋቁሞ ሲሰሩ ለነበሩ የቡልቡላ አገልግሎት መስጫ ሰራተኞችና ኃላፊዎች ምስጋና አቅርበዋል። ገበያው የመንግስት ጥብቅ ቁጥጥር ያስፈልገዋል ተባለ። የአንዳንድ ምርቶች ዋጋ ባልታወቀ ምክንያት 2 እና 3 እጥፍ ሲያድግ፣ ሌላ ጊዜ ደግሞ በዛው ልክ ሲወርድ እየታየ መሆኑ ተገልጿል። በተለይም በቅርብ ጊዜያት እስከ 150 ብር ሲሸጥ የነበረ ሽንኩርት አሁን እስከ 50 ብር ድረስ እየተሸጠ ሲሆን በ100 ብር ሲሸጥ የነበረ አቮካዶ ደግሞ ዋጋው ወደ 140 ብር ከፍ ማለቱ የተሰማ ሲሆን የደላሎች ጣልቃ ገብነትና የመንግስት የቁጥጥር ማነስ እንዲህ ላለው ያልተረጋጋ ዋጋ መከሰት ምክንያቶች እንደሆኑ ባለሙያዎች ይናገራሉ። በኢትዮጵያ ገበያ ላይ ያለው የሸቀጦቹ ዋጋ አንዴ ከፍ አንዴ ዝቅ የሚልባቸው የተለያዩ ምክንያቶች ማስቀመጥ ይቻላል የሚሉት የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ ምክንያቶቹ በግልጽ ለመረዳት ግን የሀገሪቱ የግብይት ስርዓት ምን ይመስላል የሚለውን መመልከት አለብን ይላሉ። በኢትዮጵያ የኢኮኖሚ መሰረት ግብይት በነጻ ገበያ መርህ ነው የሚፈጸመው የሚሉት ዶክተር አረጋ ይህ የነጻ ገበያ ስርዓት ምንም እንኳ አንዳንዴ መንግስት ጣልቃ የሚገባበት ቢሆንም የመንግስት ጣልቃ ገብነት ቁጥጥርና ክትትል ጠበቅ ማለት ነበረበት እንጂ እንዳሁኑ ላላ ያለ መሆን እንዳልነበረበት ይገልጻሉ። ባለሙያው ለዚህ እንደ ምክንያት የሚያስቀምጡት ደግሞ በኢትዮጵያ ሁኔታ የአቅራቢዎችና ፈላጊዎች መጠን ባልተጣጣመበት ሁኔታና ኢኮኖሚ እንዲሁም አቅራቢዎቹ በጣም ጥቂት ፈላጊው ደግሞ በጣም ብዙ በሆነበት ሁኔታ የኢኮኖሚ ርዕዮተ ዓለሙ ለቀቅ ያለ ነጻ ገበያ ሳይሆን አሁን ካለውም በጣም የጠነከረ የመንግስት ቁጥጥር መኖር ነበረበትም ብለዋል። አክለውም ይህ ባለመሆኑ ምክንያትና የመንግስት ክትትልና ቁጥጥር ጠንከር ያለ ባለመሆኑ ምክንያት የግብይት ስርዓቱ እንዳይስተካከልና የሸቀጦች ዋጋ በየጊዜው ከፍና ዝቅ እንዲል እያደረገ ነውም ብለዋል። ከዚህ ባሻገር ወቅቶችም የሸቀጦች ዋጋ ላይ የራሳቸው ተጽዕኖ እንደሚያመጡ የገለጹት ዶክተር አረጋ በተለይም ምርት በሚሰበሰብበት ወቅት ሁልጊዜ ትርፍ ምርት ወይንም በቂ አቅርቦት ይኖራል ያሉ ሲሆን በዚህ ሰዓት አቅርቦት ከፍ ስለሚል የዋጋ መቀነስ ይታያልም ብለዋል። ከዚህ ውጪ የግብርና ምርቶች በባህሪያቸው በአጭር ጊዜ ውስጥ ጥቅም ላይ ካልዋሉ የሚበላሹ በመሆኑ ምክንያት የምርት ጊዜያቸው ላይ የአቅርቦት መጠን ጨምሮ ዋጋቸው የሚወርድ ሲሆን የአቅርቦት እጥረት ሲያጋጥም ደግሞ በአጭር ጊዜ ውስጥ ዋጋቸው በከፍተኛ ሁኔታ ይጨምራል ሲሉ ገልጸዋል። አክሎም ከሳምንታት በፊት እስከ 150 ብር ሲሸጥ የነበረው 1 ኪሎ ሽንኩርት አሁን ከ50 ብር በታች ሊሸጥ የቻለውም በዚህ ምክንያት ነው ብለዋል። በሌላ በኩል ከአትክልቶች ባሻገር ያሉ ሸቀጦች ስንመለከት ደግሞ እስከ ተወሰነ ዋጋ ድረስ ይጨምሩና ይቆማሉ የሚሉት ዶክተር አረጋ ከጨመሩት ዋጋ ሊቀንሱ የሚችሉበት እድል እንዳለ የሚገልጹ ሲሆን ይህም የሆነው ደግሞ የሸማቹ የመግዛት አቅም ከአቅሙ በላይ ይሆንና ስለሚቆም ነው ይላሉ። በተለይ ደግሞ ቤት፣ መኪናና ሌሎች ከፍተኛ ወጪ የሚያስፈልጋቸው ነገሮች ዋጋቸው ለተከታታይና ረጅም ጊዜ ከጨመሩ በኋላ የዋጋ ጭማሬው የሚቆምበትና ይባስ ብሎም የሚወርድበት አጋጣሚ ሊፈጠር ይችላልም ብለዋል። ከዚህ ባሻገር ገበያው በደላሎች ስለመመራቱና ስለሚፈጠረው ሰው ሰራሽ እጥረት ሀሳባቸውን የሰጡት ዶክተር አረጋ በአንድ ጥናት የአትክልቶች ግብይት ያለ መሀል ሰፋሪ ደላሎች እንደማይፈጸም እንደሚያሳይ የገለጹ ሲሆን እነዚህ ደላሎች የግብይት ሂደቱ በማራዘም የሸቀጦች ዋጋ ከፍና ዝቅ እንዲል ያደርጋሉም ብለዋል። ይህ እንዲሆን እያደረገ ያለው የመንግስት ቁጥጥር ጠንካራ ለመሆን ነው ሲሉ ዶክተር አረጋ ሹመቴ ጨምረው ገልጸዋል ሲል ሸገር ሬዲዮ ዘግቧል።
ከባዕድ ነገር ጋር ተቀላቅሎ ለገበያ ሊቀርብ የነበረ ከፍተኛ መጠን ያለው በርበሬ በቁጥጥር ስር ዋለ። በጎፋ ዞን ሳውላ ከተማ ከባዕድ ነገር ጋር ተቀላቅሎ ለህብረተሰቡ ሊሰራጭ የነበረን በርበሬ በቁጥጥር ስር መዋሉን የከተማው ፖሊስ አስታወቀ። የሳውላ ከተማ ፖሊስ ከከተማው ንግድና ገበያ ልማት ጽሕፈት ቤት ባለሙያዎች ጋር ባደረገው ድንገተኛ ክትትል ከ20 ኩንታል በላይ ከባዕድ ነገር ጋር ተቀላቅሎ ወደ ሌሎች አካባቢዎች ሊሰራጭ የነበረን በርበሬ በቁጥጥር ስር ማዋሉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ተናግረዋል። በተጨማሪም በድርጊቱ የተሳተፉ 2 ግለሰቦች በቁጥጥር ስር ውለው አስፈላጊውን ማጣራትና ምርመራ እየተደረገባቸው መሆኑ የተገለጸ ሲሆን በብዛት አገልግሎት ላይ የሚውሉ በርበሬና መሰል ግብአቶች ከተለያዩ ባዕድ ነገሮች ጋር ቀላቅሎ መሸጥ በስፋት የሚስተዋል በመሆኑ በቀጣይ ቁጥጥሩ በርበሬና በሌሎች ለጤና አስጊ በሚሆኑ ምርቶች ላይ ተጠናክሮ ይቀጥላልም ተብሏል። በተደረገው ድንገተኛ ፍተሻ ከባዕድ ነገር ጋር የተቀላቀለው በርበሬ ወደ ገበያና ለህብረተሰቡ እንዳይቀርብ በማድረግ የሸማቹን ደህንነት ማስጠበቅ የተቻለ ሲሆን በርበሬው ወደ ህብረተሰቡ ቢሰራጭ ኑሮ ከፍተኛ የጤና ጉዳት ሊያስከትል ይችል ነበር ሲሉም ኢንስፔክተር አሸናፊ ኃይሌ ተናግረዋል ሲል ብስራት ሬዲዮ ዘግቧል። ልዩ የጸረ ሽብር ኮማንዶ ኃይሎች በሁሉም የሀገሪቱ ክፍሎች ሊሰማሩ መሆኑ ተሰማ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታወቀ። በርካታ ቁጥር ያለው የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ እንገኛለን ያሉት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱንም ገልጸዋል። ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይልም በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውም አይነት ግዳጅ ለመፈጸም ይሰማራል ሲሉ አክለዋል። በተጨማሪም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን የጠቀሱ ሲሆን በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ ሬዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑንም ገልጸዋል። በቅናሽ ዋጋ አገልግሎት የሚሰጡ በርካታ ጤና ጣቢያዎች መገንባታቸው ተገለጸ። የአዲስ አበባ ጤና ቢሮ ማህበረሰቡ በቅናሽ ዋጋ የጤና አገልግሎት የሚያገኝባቸው 28 የጤና ጣቢያዎች ግንባታ መካሄዱን የገለጸ ሲሆን ከጤና ተቋማቱ 9ኙ አዳዲስ ሲሆኑ 19ኙ ደግሞ የማስፋፋያ ስራዎች የተሰራላቸው መሆናቸው ተጠቁመዋል። ቢሮው የሚሰጠውን የጤና አገልግሎት ይበልጥ ለማሳደግና የህብረተሰቡን እርካታ ለመጨመር ነባር የጤና ተቋማትን ከማስፋፋት በተጨማሪ አዳዲስ የጤና ተቋማትን በመገንባት አገልግሎት እንዲሰጡ እያደረገ እንደሚገኝም ተገልጿል። አዳዲሶቹ ጤና ጣቢያዎችም በመጀመሪያ ሆስፒታል ደረጃ እንዲደራጁ ተደርጎ የቀዶ ሕክምና ክፍልና የላቦራቶሪ ማሽኖች እንዲሟላላቸው ስለመደረጉ የቢሮ ኃላፊ ዶክተር ዮሐንስ ጫላ ተናግረዋል። ከዚህም በተጨማሪ ለማህበረሰቡ የሚሰጠውን የጤና አገልግሎት ቀልጣፋ ለማድረግ ወረቀት አልባ አሰራርን በ57 ጤና ተቋማት ሙሉ በሙሉ ተግባራዊ መደረጉን አራዳ ኤፍኤም ዘግበዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 27 ቀን 2018 ዓ.ም የምሽት የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካም ሁሉ ለእናንተ ተመኘን። ሰላም። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ አከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሪም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ